የአረንጓዴ አሻራ እንደ ሀገር ተግባራዊ ከተደረገ ጀምሮ በአዲስ አበባ የሚገኙ የተለያዩ ተቋማት በመርሃ ግብሩ ያደረጉት ያለው ተሳትፎ አበረታች ውጤት አስመዝግቧል። ተሳትፎው ከማዕከል ጀምሮ በክፍለ ከተሞችም ተጠናክሮ ቀጥሏል። ኤኤምኤን በተለይ የችግኝ ዝግጅቱን በተመለከተ ቅኝት ባደረገበት የካ ክፍለ ከተማ ለ2017-18 ዓ.ም ለሚካሄደው የአረንጓዴ አሻራ መርሃ ግብር ከ625000 በላይ ችግኞች ዝግጅት ማጠናቀቁን የክፍለ ከተማው የከተማ ውበትና አረንጓዴ ልማት ጽፈት ቤት ኃላፊ አቶ መለስ ከበደ ነግረውናል። እስካሁን በተደረገው ዝግጅትም ከባለፈው ዓመት በተሻለ ደረጃ ለተለያዩ ፋይዳዎች የሚውሉና ከአየር ጸባዩና ከከተማዋ መዘመን ጋር ተስማሚ የሆኑ በርካታ የችግኝ ዝርያዎች መዘጋጀታቸውንም የጽፈት ቤቱ ኃላፊ ተናግረዋል። ያሁን 2018 ማለት ነው። በሚቀጥለው ላይ እንደ ክፍለ ከተማ በቅድ ደረጃ እንተክላለን ብለን ያዝነው 556683 ችግኝ ተክላለን ብለን ነው በዚህ ያዝነው። በዚህም የጥላ ዛፍ፣ የውበት ዛፍና የፍራፍሬ ዛፎችን ታሳቢ ያደረገ ነው በዚህ ልክ ማለት ነው። ስለዚህ ታሳቢ ባደረገ መልኩ ነው የት ቦታ ላይ ፍራፍሬ ይተከላል፣ የት ቦታ ላይ ጥላ ዛፍ፣ የት ቦታ ላይ ውበት ይሆናል የሚለውን ጭምር ታሳቢ ባደረገ መልኩ ዝግጅታችን በዛ መልኩ ነው ያለው። የችግኝ ዝግጅትና እንክብካቤም በክረምት ብቻ የተወሰነ አልነበረም ያሉት ኃላፊው በተለይ በበጋ የበጎ ፍቃድ መርሃ ግብር የተተከሉትን የመንከባከብ ስራ ሲሰራ መቆየቱን ነው የተናገሩት። በዚህም የጽድቀት መጠንን ከፍ ማድረግ እንደተቻለ ተናግረዋል። በ2016 በጀት ዓመት እቅዳችን 1.7 ሚሊዮን ነበረ። ከዚህ ውስጥ 2.3 ሚሊዮን በላይ ችግኝ ተተክሏል። የእቅዳችን 141% ነው የተተከለው። ስለዚህ በጣም አመርቂ ውጤት ያስመዘገብንበት በተለይም በዚህ ውስጥ ላይ የህብረተሰብ ተሳትፎ ስራችንም ከ175000 የተለያዩ የህብረተሰብ ተሳትፎ ያሳተፍንበት ነው ማለት ነው። በጋ ላይ ውሃ ማጠጣት የመንከባከብ ስራ በሰፊው ተሰርቷል። ከዚህ ማኳያ 89% የጽድቀት መጠኑ ማረጋገጥ ይችላል ማለት ነው። በክፍለ ከተማው በአራት የችግኝ ማፍያ ጣቢያዎች ችግኞች መዘጋጀታቸውን የጠቀሱት የከተማው ውበትና አረንጓዴ ልማት ባለሙያ የሆኑት አቶ ቀጽላ መንግስቱ የሚተከሉ ችግኞችም ይበልጥ ውጤታማ እንዲሆኑ ከዘርና ቦታ ጥናትና በግብአት አቅርቦት አስፈላጊ የሙያ ድጋፎች ተደርገዋልም ብለዋል። እኛ በአጠቃላይ በክፍለ ከተማው ሳር ባሉ የችግኝ ጣቢያዎች አጠቃላይ ክትትልና ድጋፍ እናደርጋለን። የሚያስፈልጉ ግብአቶ ደግሞ ሳይንሱን በጠበቀ መልክ እንዲቀርቡ እናደርጋለን። ለምሳሌ ለማፈር፣ ኮምፖስት፣ አሸዋ የመሳሰሉት ግብአቶች እና ዘርን ጨምሮ እናቀርባለን። እዚህ ባሉ ባለሙያዎች ደግሞ አጠቃላይ ስራው ሚክስ በማድረግ ይዘራል። ለዚህ ደረጃ የደረሱትም በዛ መልኩ በጥናት ስለተሰሩ ነው። የአረንጓዴ አሻራ መርሃ ግብሩ ለነዋሪዎች ምቹ ከተማን ከመፍጠር ባሻገር ለበርካታ ዜጎች የሥራ ዕድል መፍጠር አስችሏል። የካ ክፍለ ከተማም በዘርፉ በርካቶችን ተጠቃሚ ማድረግ ችሏል። በዚህም ዜጎች ራሳቸውንና ቤተሰቦቻቸውን መምራት እንዳስቻላቸው የነገሩን በችግኝ እንክብካቤ የተሰማሩ ሰራተኞች ውጤቱንም ሲያዩት እንደተደሰቱ ተናግረዋል። እዚህ መስራት ከጀመርኩ 10 ዓመቴ ነው። በዚህ ችግኝ ጣቢያ ብዙ ተጠቅሜ ያለው ቤተሰብ እየመራው ነው፣ ቤተሰብ እያስተዳደርኩኝ ነው፣ ልጅ እያስተማርኩ ነው። እግዚአብሔር ይመስገን እስካሁን ተምራለኝ። በዚህ ችግኝ ጣቢያ ከጀመርኩ ጀምሮ ተምራለኝ ለዩኒቨርሲቲ በቅታለኛለች። ከኔ ጋር 5 ነን። እኔና ባለቤቴ ለ3 ልጆች አሉ። ልጆቼን እያስተማርኩና ቤተሰብም እየመራሁ ነው ያለሁት። ስለዚህ ኑሮዬን እያሸነፍኩበት ስለሆነ ደግሞ ትልቅ ደስተኛ ነኝ። ትልቅ ደስታ ነው የሚሰማኝ። አንድ እናት ልጇን የምታሳድገውን ያህል እንክብካቤ ነው ተንከባክበን እዚህ ደረጃ ላይ የምናደርሰው። ጠዋት ተነስተን እዚህ ቦታ ላይ ስንመጣ ትልቅ እርካታ ነው ያለን። ለሀገርም ለመንግስትም ለሚመጣውም ትውልድ ትልቁን አሻራ ለመተውና አሁን ግን እኔ በመሰራው ስራ ትልቅ ደስተኛ ነኝ።